ለሕዝቡ መብትና ነጻነት ሲታገል ሕይወቱን የሰጠ ይህን ጀግና ታሪኩን ታውቃላችሁ? ይህ ሰው የጀግናችን የታደሰ ብሩ የልብ ወዳጅ ነው። ከእርሱ ጋር ታግሏል፣ ከእርሱ ጋር ዘምቷል፣ በመጨረሻም ከእርሱ ጋር ተሰውቷል። እርሱም እንደ ታደሰ ብሩ ሁሉ እንደ ብረት የጠነከረ እንደ አንበሳ የቆረጠ ነበር። በመቻና ቱላማ መረዳጃ ማኅበር ውስጥም የነበረው ሚና የማይረሳ ነው። ይህ ጀግና ማን ነው ብላችሁ መጠየቃችሁ አይቀርም። እስከ መጨረሻው ተከታተሉኝ። ዛሬ የታሪክ ድርሳናትን ገልጠን የአንድ ታላቅ ኢትዮጵያዊን የሕይወት መስመር እናያለን። ዛሬ የምናወራው ስለ ኮሎኔል ኃይሉ ረጋሳ ነው። ኮሎኔል ኃይሉ ረጋሳ በ1925 ዓመተ ምህረት በምዕራብ ሸዋ ዞን በመታ ሮቢ ወረዳ ጊሌ ተብሎ በሚጠራው ስፍራ ተወለዱ። አባታቸው አቶ ረጋሳ ሁንዴ ቆርቻና እናታቸው ወይዘሮ ፎሊ ጎርባሬባ ይባላሉ። በቤተሰባቸው ዘንድ ትልቅ እንክብካቤ አግኝተው አደጉ። ገና ለትምህርት ሲደርሱ ወላጆቻቸው በትምህርት ላይ ያላቸው እይታ የላቀ ስለነበር ቤት ውስጥ አስተማሪ በመቅጠር እንዲማሩ አደረጉ። የሚገርመው ነገር ኮሎኔል ኃይሉ መጀመሪያ ሞሃ ተብሎ ይጠሩ ነበር። ይህም በቤተሰባቸው ታላቅ ልጅ በመሆናቸው የተሰጣቸው ስም ነበር። በኋላ ግን የክርስትና ስማቸው ኃይለ ሚካኤል ስለነበር ኃይሉ ተብሎ መጠራት ጀመሩ። የቄስ ትምህርታቸውን ካጠናቀቁ በኋላ ወደ ዘመናዊው ትምህርት ተሸጋገሩ። አዲስ አበባ በመምጣት በተፈሪ መኮንን ትምህርት ቤት እስከ 8ኛ ክፍል ተማሩ። ያኔ ነበር የወታደራዊ ፍላጎታቸው የቀሰቀሰው። ኃይሉ ረጋሳ የሁለታ ጄኔራል ወታደራዊ ሥልጠናን በብቃት አጠናቀቁ። በ1952 ዓመተ ምህረት በንጉሥ ኃይለ ሥላሴ ዘመን በነበራቸው ልዩ ችሎታና ስነ ምግባር የመቶ አለቃ ማዕረግ ተሰጣቸው። ሥራቸውን በታማኝነትና በብቃት በመወጣታቸው በፍጥነት እያደጉ ሄዱ። ወደ ሐረር ተዛውረው የሌንጫ ጦር ክፍል አመራር ተሰጣቸው። በምስራቅ የኢትዮጵያ ክፍል በነበረው የሶማሌና ኦጋዴን ግጭት ወቅት ኮሎኔል ኃይሉ ያሳዩት ወታደራዊ ጥበብና ቆራጥነት በብዙዎች ዘንድ አስመስግኗቸዋል። ለዚህም ተገቢውን ሽልማትና ዕውቅና አግኝተዋል። ሆኖም የልባቸው ትርታ ከወታደራዊ ማዕረግ በላይ ስለ ሕዝባቸው እኩልነት ይመታ ነበር። ስማኝ፣ ጀግና ማለት ፈተና የሌለበት ሰው አይደለም። ጀግና ማለት ፍርሃት የማይሰማው ሰውም አይደለም። ጀግና ማለት ከራሱ ምቾት ይልቅ የሌሎችን ነጻነት የሚያስቀድም ስለ እውነት ዋጋ ለመክፈል የማይፈራ ሰው ነው። ኮሎኔል ኃይሉ ረጋሳን ተመልከቱ። ማዕረግ ነበረው፣ ክብር ነበረው፣ ደሞዝ ነበረው። ዝም ብሎ መኖር ይችል ነበር። ግን ዝም አላለም። ለምን? ምክንያቱም የጀግና ልብ በግፍ ሲሞላ ማረፍ አይችልም። ብዙዎቻችን ዛሬ ምን አገኛለሁ ብለን እንጠይቃለን። ጀግኖች ግን ምን እሰጣለሁ ብለው ነው የሚጠይቁት። ሕይወትህን ለታላቅ ዓላማ ካልኖርክባት ብትኖርም ባትኖር ትርጉም የለውም። ዛሬ የምትሰሙት የኃይሉ ረጋሳ ታሪክ የሞተ ሰው ታሪክ አይደለም። ታሪክ የማይሞት ሰው ታሪክ ነው። ወጣት ሆይ፣ አንተስ ለሕዝብህ፣ ለሀገርህ፣ ለወገንህ ምን እያደረግክ ነው? ጀግንነት መነሻው ቁርጥነት ነው። እንደ ኃይሉ ረጋሳ ለቆምክለት ዓላማ እስከ መቃብር መቆም ትችላለህ። እውነተኛ ጀግና ታሪክ የሚሠራው በቃላት ሳይሆን በደሙና በአጥንቱ ነው። ከዚህ ስሜት ቀስቃሽ ንግግር በኋላ ወደ ታሪኩ እንመለስ። ኮሎኔል ኃይሉ ከንጉሡ ሥርዓት ጋር ቅሬታ ማሳደር ጀመሩ። በገበሬው፣ በተማሪውና በመምህራን ላይ የሚደርሰው በደል አሳሰባቸው። በ1961 ዓመተ ምህረት ከጄኔራል ኃይለ ባይ ቀዳንማ ከሌሎች የትግል አጋሮቻቸው ጋር በመሆን የፖለቲካ እንቅስቃሴ ጀመሩ። በኋላም ወደ ሆለታ እንደ አስተማሪ ተመደቡ። ይህ አጋጣሚ ለሕዝባቸው በልጽ እንዲቀርቡ አደረጋቸው። የኦሮሞ ሕዝብ ላይ የሚደርሰውን መሬትና ማንነት ግፍ በዐይናቸው ሲመለከቱ ትግላቸውን ወደ ተግባር ለመለወጥ ወሰኑ። ከተዋጊው የጀነራል ታደሰ ብሩና ከደጃማች ከበደ ብዙናሽ ጋር በመሆን በምዕራብ ሸዋ በረሃዎች የተደራጀ የትጥቅ ትግል ጀመሩ። ደርግ ሥልጣን ሲይዝ እነዚህን ጀግኖች ለማጥፋት ቆረጠ። ብዙ ወታደሮችን ላከባቸው። ኮሎኔል ኃይሉን ለማስገደድ ቤተሰቦቻቸውን አሳደዱ፣ ንብረታቸውን አቃጠሉ፣ እናታቸውን ወይዘሮ ፎሊን ሳይቀር አስረው ደበደቡ። ጀግናው ግን አልተንበረከከም። በመጨረሻ ግን ከጀነራል ታደሰ ብሩ ጋር በመሆን በጠላት እጅ ወደቁ። ወደ አዲስ አበባ ተወሰዱ። ደርግ እነዚህን የቆረጡ ጀግኖች ለሥርዓቱ ስጋት እንደሆኑ ስለሚያውቁ በ1967 ዓመተ ምህረት መጋቢ ነጠለ መጋቢት 9ኛ ቀን በጭካኔ በስቅላት እንዲገደሉ ወሰነ። ኮሎኔል ኃይሉ ረጋሳ ለሕዝባቸው መብትና ነጻነት ሲሉ ሕይወታቸውን ሰጡ። እናታቸው ወይዘሮ ፎሊ ያጋጠማቸውን መከራ ሲናገሩ ልጄን አጣሁ፣ ቤቴ ፈረሰ፣ ግን ልጄ ለክብር ነው የወደቀው በሚል ስሜት ታሪኩን ለትውልድ አሳልፈዋል። ተጋዳላይ ይወድቃል፣ ትግል ግን ይቀጥላል እንደሚባለው የኮሎኔል ኃይሉ አካል ቢቀበርም የጀገኑበት ዓላማ ግን ዛሬም በብዙዎች ልብ ውስጥ ሕያው ነው። የእርሳቸው ታሪክ የጽናት፣ የጀግንነት እና ለሕዝብ መቆም ትልቅ ምሳሌ ነው። ዛሬ ይህን ታሪክ ስንሰማ የምንማረው አንድ ትልቅ ቁም ነገር አለ።
እውነተኛ ስም የሚገነባው በስልጣን ሳይሆን ለሌሎች በሚከፈል መስዋዕትነት ነው። የኮሎኔል ኃይሉ ረጋሳ ታሪክ ሁሌም ሲታወስ ይኖራል። ሰላም ለሀገራችን፣ ክብር ለጀግኖቻችን። ሙዚቃው ቀስ እያለ ይጠፋል፣ ስክሪኑ ትኩር ይሆናል።